መቻቻል ወኔ ለመልካም ተግባር ለደካማ ጎኔ በጥሩ ቀን ሞገድ አግባብቶናል አምዶን ላያለያየነው ያገናኘን ፈቅዶ አንዴ ጥፋተኝነት አንዴ ደግሞ ደግነት ኩርፊያ መርቀም ያለበት ደስ ይላል ጓደኝነት አንዴ ጥፋተኝነት አንዴ ደግሞ ደግነት ኩርፊያ መርቀም ያለበት ደስ ይላል ጓደኝነት። ፈንዲሻ ፋሚሊ ቅርዬ ፋሚሊ የታባታችሁ ደግሞ ዛሬ ያማረባችሁ ቅርዬ ግን ማለት ነው። በአንድ ድንጋይ ሁለት ወፍ አልሽ እኮ ወይ ፍቅር! አንቺ እኮ ማለት ነው አይዲያ አታምጪ፣ ፍራንክ አታምጪ፣ ያበደ ፍራንክ እና በቃ ቅርታ ጠይቃ በስተመጨረሻ እንደዚህ ፍራንክ አረግሽ። አይ ጥሩ አረግሽ። መነቃቂያ ነው ነገሩ። አንቺም አውቀሽ ነው እንደዚህ የምትሰሪው እና ማነቃቂያ ነው። እኛ አንፈራም። ምቀኛ ድሮም ከፍ ያደርጋናል እንጂ ዝቅ አንልም። ምቀኛ እጅ አንሰጥም። እንደዛም ሄሉ እንግዲህ ቤት ለቃ ወጥታለች እያሉ ነው። ከምር ግን እኔ ሄሉ ጥሩ ነው ያደረገችው። ምክንያቱም ልጅቷ ይመስለኛል የአእምሮ ችግር አለባት ወይ ከአማኑኤል ነው የተለቀቀችው። ሄሉ እንግዲህ ቤት ለቃ ወጣች ብሎ ወንድሟ እንግዲህ እያብነች እያብ ይብላትና የእውነት ትንሽ የአእምሮ ማዛባት አለባት መሰለኝ። አማኑኤል ወይን ጠበል ያስፈልጋታል ያቺ ልጅ ማለት ነው። እኔ ራሱ ቀፈፈችኝ ከምር። ምን አይነት ጥላ ሰው ነች ግን? ማለቴ ምን ብታረጋት ነው? ምን ስለ ሄለን ብታውቅ ነው? በዚህ ልክ ጥግ እዛም ደግሞ ሄለን የሚዲያ ሰው ሆና ስንት ነገር እያወቀች ፍቅረኛ ራሱ እሺ እንዳላት ራሱ ብታውቅ እሺ ጥሩ ወይስ ምንድነው? ኧረ በጣም ነው የምታስጠላው። ላንተ ብዬ ነው ይቅርታ የምጠይቃት እንጂ አልጠይቃትም ምናምን እያለች ደግሞ ድፍረቷ እና እንግዲህ ወንድሟ ሴት አድርጎ ሊገላት አልተውሽም እያለ ነው። ልጁ ግን እኔ አሳዛኝ፣ ምክንያቱም ምንም የሚያውቅ አይመስለኝም ልጁ። የሆነ ነገር ቢያውቅ ይናገር ነበረ። ግን በመሃላቸው የሆነ ሰላም እንድትፈጥሩ ወይም ጥሩ እንድትሆኑ ፈልጌ ነው እንጂ ለሌላ ነገር አይደለም እያለ ነው። ቢኒ እንግዲህ ቢኒ ሸበላው ተብሎ እንግዲህ በአንዴ እንደዛ መሆናቸው በጣም ነው የሚያስጠላው ነገር። እና ውዶቼ እንግዲህ ፍቅርዬ ዛሬ እንዴት አያችሁ? እነዚህ በቃ ከስንት ወር ከቢያንስ 3 ወር ገነባ ምናምን ይሆናል። 3 ወር 4 ወር ወይም 5 ወር ምናምን ሆናቸዋል። እና ዛሬ እንደዚህ ሰርፕራይዝ አረጋ በስተመጨረሻ ፕራንክ ማድረጓ ሊገዳደሉ ነበር እኮ የሆነ ቦታ ቢመታት በዛ በዱላና ይሄ ልጁ በፍራንክ አንደኛ ነው። ይሄ ካሜራ አማን የማን ካሜራ አማን ነበረ ባለ ዩቲዩበሩ እና የድሮ የሶፊ ባል እና ከምር ፍቅር ጥሩ አላልሽም። ለዛ ለካ ሁለቱንም ነበር እኮ ይቅርታ አስጠይቀሽ ነበር አላልሽም? ትናንትና ለተፈጠረ ደግሞ ያው በደንብ አላብራራቸውም። ነገር ግን ለምቀኛ ቦታ አንሰጥም። ስለዚህ ምቀኛ በዚህ እኛ ደግሞ ከፍ እያለ ነው። ምቀኛ ጥሩ ነው ባይ ዘ ዌይ። ምክንያቱም ምቀኛ በያዛችሁ ቁጥር እናንተ ከፍ እያላችሁ ነው የምትሄዱት፣ የሆነ ደረጃ ላይ ነው የምትደርሱት። ያው ምቀኛ መቅናቱን አይተውም። የትኛውም ምንም ነገር ብትሰሩ፣ ምንም ክፉም ስሩ ጥሩም ስሩ፣ ዛሬ ደግ ብትሰሩ ነገር ጥሩ ብትሰሩ ምቀኛ አይጠፋም። ምቀኛ ከሌለ ደግሞ እድገት የለም። ምቀኛ ሲኖር ነው የሰው ልጅ የሚያድገው ጥሩ ቦታ የሚደርሰው እንጂ እንደዚህ የሚዲያ ሰው ሆኖ ምንም ሊያመጡ አይችሉም። ምክንያቱም ህግ አለ። ምንም ቢሆን ከህግ የሚያልፍ ነገር የለም አይደለ? ስለዚህ ነገር ማድረግ ቢፈልጉ እስከዛሬ ራሱ አያደርጉ ነበረ። ምክንያቱም ልጅቷን እንደማስፈራራት ይዘዋት እንደዛ መጠቀሟ ማድረጋቸው ተገቢ አይደለም ብዬ ነው የማስበው። እና ፍቅርንም እንግዲህ
እስካየው ድረስ እስካላየን ድረስ ካሰማን ድረስ አሉባልታ አንሰማም፣ ጆሮ አንሰጥም ለምቀኛ ብላለች። እንግዲህ ዛሬ እንደዚህ ነጭ በነጭ አምሮባት እንግዲህ አበባውን አለች አንዳንድ ነበር የሚሰጠኝ። እኔ ደግሞ ጠርቀምቀም አድርጌ ወይ ኮፍቅር ጠርቀምቀም አድርጌ ደግሞ ይሄንን ሁሉ አበባ ሰጠሁት ብላለች። እና የእውነት የድሮ ፍቅራችሁ ነው የናፈቀን። ብዙ ሰው ነው የሚወዳችሁ አንድ ላይ እንድትሆኑ በፍቅር እና ራሱ የድሮ ጓደኝነት ናፈቀኝ ያለ ነው። እንግዲህ ያን ፎቶ አይቶ የድሮ ፎቶአችሁ ያው መነሻ ያ ፎቶ ነበረ እና የፍቅራቸው ጅማሬ እና የእውነት ደስ ይላል። እንደዚህ ፈገግ ፈገግ ስትሉ እንደዚህ ነው የሚያምርባችሁ እናንተ ምቀኛ እና እናንተ እንደዚህ ነው የሚያምርባችሁ። ፈንዲሻ ፋሚሊም እንደዚህ ነው የምንፈልገው። እዩዩ የኔ ፍቅሮች ማለት ነው፣ የኔ ማሮች፣ የኔ ጠንበለሎች። እዚህ ጋር ደግሞ በቃ ማስታወቂያ የምታስታውቁ እኮ ነው ስትቀባበሉ ምናምን አንተና ፍቅርዬ። እዚህ ጋር ነው እንግዲህ ሰርፕራይዝ አሁን እና የፍቅርዬ ቤት ደግሞ በቃ አታክልት አረገችው። አታክልት ነው የሚመስለው እና ያው የቤቱ ዲዛይን ነው ያምራል። እና ይሄ ሁለት ትገርማላችሁ ከእናንተ የፍቅርዬ ሀሳብ ፍራንኮ በአንዴ ነው እንግዲህ ሁን ዘራፍ አለገብተ በሩ ክፍት ነው ሲጀመር ያው በር ላይ ስላሉ የምትገርም እኮ ነሽ ፍቅርዬ አንቺ።